ባለው ምን እንደተፈጠረ እዚህ ቤት መናገር የምትፈልጉትን ነገር ተናገሩ እያለ በማስጠንቀቅ ይገኛል ማለት ነው። ግን ደግሞ ማንም ሰው ቤት ውስጥ እንግዲህ ብሌንንም ጠይቋታል። ብሌን የምትናገሪው ነገር አለ ወይ እባክሽ ካለ ንገሪኝ በማለት እሷንም እየጠየቃት ይገኛል። እሷ ግን ምንም ነገር የምናገረው ነገር የለም በማለት መልስ መልሳለታለች ማለት ነው። እንግዲህ ቤተሰቦቼ እዚህ ቤት በጣም ብዙና ከባድ ነገር እየተፈጠረ ይገኛል ማለት ነው። ሜርሲ ደግሞ አሁን የምትዋረድበት ሰዓትና ጊዜ ዱቅ እያለ ሰዓቱ ጊዜ እየደረሰ ይገኛል ማለት ነው። ጊዜው እንግዲህ ጋይስዬ እየመጣ ይገኛል። ምክንያቱም ወይዘሮ ሞርዜላ ካለችበት መታለች ማለት ነው። እንደዚሁም ደግሞ እናት ሳራም እንዲህ ብላለች፣ እኔ ካሁኑ መናገር ያለብኝን ነገር ልናገር፣ አለበለዛ ይህንን ነገር ከሰማ አምናን አይለቀኝም። ካሁኑ ይህንን ነገር የሆነ ነገር ማድረግ አለብኝ በማለት ውሳኔ ወስና ተነስታለች ማለት ነው። ቤተሰቦቼ ያስ ውሳኔ ምን ላይ ነው የሚባለውን ነገር በእያንዳንዱ ላችኋለሁ ማለት ነው። እንግዲህ በጣም ከባድ ነገር እየተፈጠረ ይገኛል እዚህ ቤት ውስጥ ማለት ነው። በእርግጠኝነት ሆኜ የምነግራችሁ ነገር ያው እግዚአብሔር በነገራችን ላይ እና ምላችሁ ነገር ምንድነው እንትን አሸናፊ ነው። እውነት ተደብቆ የማይቀር ጉዳይ ነው። እውነት ሁሌም አሸናፊ ነው። ጊዜና ሰዓቱ ይጠብቃል እንጂ የማይቀር ጉዳይ ነው። እንግዲህ በአሁን ሰዓት ምን ውስጥ ትገባለች ብላችሁ ታስባላችሁ? ሜርሲ ነገሮቹ ሁሉ አሁን ተደበላልቆባታል። ምክንያቱም ምንም ማድረግ አትችልም። ካሁን ወዲህ ጀምሮ ምንም መፈጸም አትችልም። ምክንያቱም እናት ሳራም ተነስታባታለች። እናት ሳራም መናገር አለብኝ ይሄንን ነገር ካልተናገርኩ እንደ ጄሪ ከዚህ ቤት አውጥቶ ይጥለኛል አምናል። ስለዛን የፈለገው ይምጣ ነገሮቹን መናገር አለብኝ በማለት እንግዲህ እየተናገረች ትገኛለች ማለት ነው። ቤተሰቦቼ በእርግጠኝነት የማይቀር ጉዳይ ነው ብዬ አስባለሁ ማለት ነው። ሁሉን ነገር ይሰማል። ሙስጠፋ ላይ ምን እንግዲህ ብሌን ሙስጠፋ ላይ ጄሪ ደውላለታለች ማለት ነው። ጄሪ በሙስጠፋ በጄሪ ውድቀት በጣም ደስታ እየተደሰተ ይገኛል ማለት ነው። እንኳን እንደዚህ ሆነ በማለት እንግዲህ በደስታ ውስጥ ይገኛል ማለት ነው። እንኳን እንደዚህ ስለሆነች ማለት ነው። ምክንያቱም እኔም በጣም በድላኛለች፣ ብዙ ነገር አሳዝነኛለች። ስላሳዘነችኝ እኔ ያደረኩባትን የእጇን ማግኘት አለባት በማለት እንግዲህ እየተናገረ ይገኛል ማለት ነው። ግን ደግሞ በጣም የሚያሳዝነው ነገር ጄሪሻ የምትገባበት ቦታ አታ እርዳታ ከእንትና እየፈለገች እንደሆነ ከሙስጠፋ እየፈለገች እንደሆነ ሁላችንም ያውቀናል ማለት ነው። ግን ደግሞ የትኛውን አክል እንኳን እንደዛ ቢሆንም የትኛውን አክል እንኳን እንደዛ እርዳታ ብትፈልግም በአሁን ሰዓት ግን ማንም እርዳታውን እንደማይረዳት ማንም ሰው አይዞሽ እንደማይላት ይሄ እየታወቀ ነው ማለት ነው። ምክንያቱም ማንም አይሰማትም ማለት ነው። የሰራችው ስራ የበደለችው በደል ከባድና ትንሽ ነገር ስላልሆነ ቤተሰቦቼ ስለዛን አሁን ችግር ላይ ወድቃለች ማለት ነው። እውነቴን ነው የምላችሁ። ፈጣሪ የእጇን ይስጣት ማለት ኃጢያት ነው። በእርግጥ ያው ሰው ልጅ ሰዎችን መራገም ኃጢያት ነው። ግን ደግሞ ያደረገችው የምታደርገው ድርጊት የምትፈጽመው ፍጻሜ በጣም የሚያስጠላ ነገር እስካደረገች ድረስ ማለት ነው። ፈጣሪ ማስተዋሉን ይስጣት ነው የሚባለው። ሌላ ምለው ነገር የለም ቤተሰቦቼ። ግን ያው ሰዓትና ጊዜ ጠብቆ አንድ ቀን የእጇን ታገኛለች ብዬ ተስፋ አደርጋለሁ ማለት ነው ጋይስዬ። ምን ቢባል ምን እንትን የሚባለው ነገር አለና ስለዛን ለጊዜው የሚመስል ነገር አለ። የጊዜው ምን ደሰት ለጊዜው በቃ ሁሉ ነገር ውስጥ ወጣን ብለን ደስታ የምንደሰትበት ሰዓት አለ ማለት ነው። ያ ግን ደስታ ኦሪጂናል ደስታ አይደለም ማለት ነው። ምክንያቱም እዚህ ጋር እያደረግነው እየፈጸምነው ያለው ነገር አስጠሊና ቆሻሻ ነገር ከሆነ ምንም ነገር የሚያስደስት ነገር የለም ማለት ነው። በአሁን ሰዓት እንግዲህ አሁን እሷ ውድቀቷ የጄሪ ውድቀት እየደረሰ ይገኛል ማለት ነው ቤተሰቦቼ። እና ቤተሰቦቼ ምን ልላችሁ
እና ቤተሰቦች የምልላችሁ ፈልጌ ነው። ፈጣሪ ገባችሁ አይደለ? የእውነቴን ነው የምላችሁ። ጄሪ ከመጀመሪያነቱ አገባቧ በጥሩ ሁኔታ ብትገባ ኑሮ፣ በጥሩ አስተሳሰብ፣ በጥሩ አመለካከት እዚህ ቤት ውስጥ ብትገባ ኑሮ ምኗም አይበላሽም ነበረ። ምኗም ማለት ነው ምኗም። ግን አገባቧ በጣም አስጠሊ አገባቡ ስለገባች አገባቧ በጣም የሚያስጠላና የሚደብር አገባብ ስለገባች ዛሬ መስዋዕት እየከፈለች ትገኛለች ማለት ነው። ቀይስዬ ማለት ነው። እና ለማንኛውም ምን ልላችሁ ፈልጌ ነው፣ እግዚአብሔር ማስተዋሉን ይስጣት ነው የሚባለው። እንግዲህ አያትየዋ በአሁን ሰዓት እያቷምናን አያት ማንን ማግባት እንዳለበት እየተናገረች ትገኛለች። በፍጹም ማግባት ያለበት ነገር ብሌንና እንትናን ያቺ አዲሷ ልጅ ብቻ እንደሆነ እየነገረችው ትገኛለች ማለት ነው። ሌላ ሰው በፍጹም ማግባት እንደሌለበት እየተናገረች ትገኛለች ማለት ነው። አምናን ግን በአሁን ሰዓት እንግዲህ ምንም ነገር ስለዚህ ነገር ሀሳብ መቅድም የለውም። ምክንያቱም ብሌንን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ለጊዜው ያው የተቀያየሙ ሰው ይመስላል እንጂ በፍጹም ለብሌን ያላት ቦታ በጣም ከባድ ቦታ ነው ያለው ማለት ነው። ግን ለጊዜው ምንም ነገር እንዳልተፈጠረ እያደረገ ይገኛል ማለት ነው። ምክንያቱም በብሌንም በጣም ስለተናደደባት ለምን ሳትነግሪኝ በሚለው ነገር የተያዘ በጣም ስለተናደደባት በአሁን ሰዓት እንግዲህ እሷንም እየገሰጸና እየተናገራት ይገኛል ማለት ነው። ቤተሰቦቼ ግን ደግሞ እውነቱ ሲነግራችሁ መጨረሻ ላይ መጨረሻቸው አብሮ እንደመሆኑ ተስፋ አለኝ። ያው ሁሉ ነገር በእርግጥ የሚመስላቸው ሰዎች አሉ። ያው የተለያዩ ምናምን ነገር ሊመስል ይችላል እንጂ በፍጹም አይለያዩም። ወደፊት አብሮ ናቸው ብዬ ነው የማስበው ጋይስዬ። እና እንግዲህ ፈጣሪ ማስተዋሉን ያድላቸው። ሜርሲ ብትጋለጥ እኔ በጣም ነው ደስ የሚለኝ። ቶሎ ብላ ብትጋለጥ፣ ቶሎ ብላ ማለት ነው፣ ሳትቆይ ማለት ነው። እውነቴን ነው የምላችሁ፣ ቶሎ በፍጥነት ማለት ነው። ምክንያቱም ክፉ ናት እሷ እና ሰላም ሜርሲ እዛ ቤቱ ከተጋለጠች በእርግጠኝነት አምናን ሰላሙን አግኝቶ ይኖራል። ሰላሙን አግኝቶ ማለት ነው። እና ግን ያ ነገር አይርቅም፣ በቅርቡ ይሆናል ብዬ ተስፋ አደርጋለሁ። አይርቅም ብዬ አስባለሁ ማለት ነው። ያ ቀን የሚሳካለት ቀን አለ፣ መድኃኒዓለም ፍቃዱ ከሆነ ማለት ነው። እና ምን ልላችሁ ፈልጋለሁ ቤተሰብ እንደው ብቻ ባላችሁ አቅም በሰላም በፍቅር ለመሆን ተስፋ አድርጉ ማለት ነው። እውነቴን ነው የምላችሁ። ተንኮል ምንም ፋይዳ የለውም፣ ምንም ማለት ነው። እና የተንኮል እጣ ክፍሉ ውድቀት ነው፣ ማጣት ነው፣ ማዘን ነው፣ መጨነቅ ነው፣ ሰላም ማጣት ነው። ስለዛን በተቻላችሁ መጠን ራሳችሁን መልካም ሰው ለመሆን መልካም ነገር ለማድረግ ጥረት አድርጉላችኋለሁ። ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዙ ይበል እና ለቤት አዲስ ሆናችሁ ላይክ ሼር አድርጉ በድጋሚ ማለት ነው ቤተሰቦቼ። እና ምናን ጠላቱን ፈጣሪ ያጋልጣላት። ሰላማችሁ ብዙ ይበል። መልካም ጊዜ፣ መልካም ቆይታ። ፈጣሪ ከእናንተ ጋር ይሁን።